በፊት ነቢያቱ በተናገሩበት መንገድ የተከተለ አይደለም። እንደ ነቢያቱ አነጋገር ወይም ደግሞ እስራኤላውያን ዘንድ እንዳሉት መጻሕፍት ትረካና አነጋገር አይደለም። የሰው ልጆችም ከዚህ ለውጥን ከሚመራው ሎጎስ ጋር አብረው እንትን ማለት አለባቸው። አኗኗራቸውን እኩል ከሱ ጋር ማድረግ አለባቸው፣ በሱ ስር ማድረግ ያለባቸው። እውነተኛ ጥበብ ይህንን ሎጎስ መከተል ነው እያለ ሰፊ የሆነ የሎጎስ እንትን ይሰጣል። በፍልስፍና ታሪክ ውስጥም ሎጎስን የተመለከቱ ህልዮቶች ወይም ቲዎሪዎች እንደምን ያሉ ናቸው የሚለውን በጥቂቱ የሰው ልጆች ይላሉ የዚህ ሎጎስ ብልጭታ ወይም ቅንጣት አላቸው የሰው ልጆች ማለት ነው። በአብርሃም ቤት የተገለጠው መልአክ ራሱ ሎጎስ እና ከእግዚአብሔር ከተባለው ከእርሱ ያነሰ ነው፣ ኢንፌሪየር ነው የሚሉትን ነጥቦች በደንብ አንስቷል። ሃይራርኪካል የሆነውንና ይህንን ተዋረዳዊ የሆነውን ነገር በመስጠት ሂደት ውስጥ ፋይሎ በጣም ትልቅ ተጽዕኖ ያለው። ለምንድን ነው ትልቅ ተጽዕኖ ያለው ነው የምንለው? በኋላ እነዚህን ከምንላቸው ቃላት ሁሉ በተለየ ሁኔታ ነው ዮሐንስ በመጀመሪያ ቃል ነበር ያለው። አዳም ሲፈጠር ያው ነባቢ አልነበረም፣ ለባዊ አልነበረም። ለባቢ የነበረው ያ የተነፈሰለት ሎጎስ ነው። ያ ሎጎስ ነው አዳምን የሚንቀሳቀሰው የሚመራ ህይወትን የሚሰራው ይላል ማለት ነው። ሁለተኛ አካል ነው፣ ዲስቲንክት አካል ነው ብቻ ሳይሆን እሱ ደግሞ እግዚአብሔር ነው። እግዚአብሔር ነበረ። ጤና ይስጥልኝ፣ እንደምን አላችሁ? ይህ በኤማውስ ሚዲያ እየተዘጋጀ የሚቀርብላችሁ በእንተ ወንጌል የተሰኘ መርሃ ግብራችን ነው። እንግዲህ እንደምታውቁት በዚህ መርሃ ግብራችን በወንጌላት ላይ ነገረ መለኮታዊ ትንታኔ እና ትርጓሜ የምንሰጥበት መርሃ ግብራችን ነው። ዛሬ ደግሞ ማዕከል አድርገን የምንወያየው የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ በሚለው ኃይለ ቃል ይሆናል ማለት ነው። ይህንን ለመወያየት ከኔ ጋር ቀሲስ አባታ አሰፋና ዮሐንስ ሙሉጌታ አሉ። እንደምን አላችሁ? እግዚአብሔር ይመስገን። የመጀመሪያ ጥያቄ የምናደርገው የሚሆነው የዮሐንስ ወንጌል በመጀመሪያ ቃል ነበረ በሚለው አነጋገሩ ወይም በአገባቡ በፕሮሎጉ ማለት ነው ከሌሎቹ ወይም ሲኖፕቲክ ከምንላቸው ወንጌላት ምን ልዩ ያደርገዋል? በምን ይለያል ማለት ነው? ያው እሱ ግን ኢን ሪሌሽን ቱ በመጀመሪያ ቃል ነበረ ማለት ነው። ቀሲስ ይጀምሩልን። እሺ፣ እግዚአብሔር ይስጥልኝ። እንግዲህ ዮሐንስ ወንጌል የትንሣኤ ወንጌል ነው። በሥርዓተ ቅዳሴያችን በዋናነት የሚነበበው ዮሐንስ ወንጌል ነውና ጊዜው ጥሩ ይመስለኛል በሱ ዙሪያ ላይ ለመነጋገር ማለት ነው። እንግዲህ የዮሐንስ ወንጌል ያው ሲኖፕቲክ ጎስፐልስ ያልካቸው በይዘታቸውና በአቀራረባቸው ተመሳሳይ የሆኑ ሶስቱን ወንጌላውያን የጻፉትን ወንጌል ነው። የማቴዎስ፣ የማርቆስና የሉቃስን። ከነሱ በተለየ መልኩ የዮሐንስ ወንጌል የሚገለጥባቸው ጠባዮች አሉት። እንግዲህ ሶስቱን ያው ሁላችንም እንደምናውቀው ማቴዎስ አይሁዳውያንን በወቅቱ የነበሩ እስራኤላውያንን ማዕከል አድርጎ የተጻፈ እንደመሆኑ በእስራኤላውያን ታሪክ ውስጥ የነበረውን ጉዞ የአብርሃምን ዳዊትን መነሻ አድርጎ ከአብርሃም ከዳዊት ጊዜ ጀምሮ በእስራኤላውያን ዘንድ ተስፋ ሲደረግ የነበረው መጻሕፍት ሲናገሩት የነበረውን ነቢያት ያስተማሩትን እንዴት እሱ በነበረበት ዘመን እንደተፈጸመ ያንን ነው የሚያሳየው። ስለዚህ የነቢያትን መንገድ ተከትሎ አስቀድሞ እግዚአብሔር ነቢያትን አስነስቶ ሲናገር የነበረውን ያንን ተከትሎ እንዲታሰብ ማለት ነው። በዛ መልኩ እንዲታሰብ እና መጻሕፍቱ ላላቸው ትንቢቱ ላላቸው ሰዎች ግልጥ የሚሆን ነው በዋናነት የማቴዎስ ወንጌልን ስንመለከተው። ከዛ በኋላ ያው አመጣጡን እንዲህ ካደረገ በኋላ ጌታ ከልደቱ ጊዜ ጀምሮ እስከተሰቀለበት በኋላ እስከተነሳበት ጊዜ ድረስ ያለውን ደግሞ ያስተማረውን ትምህርት፣ ያደረጋቸውን ተአምራት፣ የሰጠውንም የተራራ ላይ ስብከት ረጅም ነው። እሱንም ትምህርት ጨምሮ በኋላ ላይ በአይሁድ እጅ ገብቶ የሞተበት የተሰቀለበት ይሄ ሁሉም ወንጌላውያን የሚጋሩት ነው። የወንጌል አንዱ መለያ ነው መስቀልንና ትንሣኤን ማንሳት እንደምታውቁትና ያንን የሚያትት ነው። ስለዚህ የማቴዎስ ወንጌል መጻሕፍቱን ለሚያውቁ ትንቢቱን ለሚያውቁ
የተቆጠረውን ሱባኤ የተነገረውን ትንቢት ለሚያውቁ ሰዎች ግልጥ የሚሆን ወንጌል ነው ሲነበብ ማለት ነው። የማርቆስ ወንጌልም እንደዚህ ወደኋላ ሄዶ ባይጀምርም ያው ከዮሐንስ ጥምቀት ነው የሚጀምረው፣ ከዮሐንስ ማስተማር ነው የሚጀምረው። በዋናነት ዮሐንስን የመጥምቅ ዮሐንስን ማለት ነው የእሱን መነሳት ከተናገረ በኋላ በዋናነት ጌታ በኃይል ያደረጋቸውን ተአምራት፣ ብዙ ተአምራትን የማርቆስ ወንጌል ላይ እንመለከታለን። እዚህ ላይ ያሉትን ተአምራት ማቴዎስ ወንጌል ላይ እንመለከታቸዋለን። እነዚሁኑ ተአምራት ደግሞ ሉቃስ ወንጌል ላይ እንመለከታለን። የሉቃስ ወንጌልም ቴዎፍሎስ ለሚባል ሰው እሱ በነበረበት ዘመን በዓይናቸው ያዩትን የሰሙትን የተደረገውን ነገር ናሬት በሚያደርግ አይነት መልኩ የተናገረው ነው እና ሁሉም ሶስቱም ወንጌላውያን ጋር ስንመለከት ዜናውን ነው የሚተርኩት። ማቴዎስ ወደኋላ መለስ ብሎ ቢጀምርም ማርቆስና ሉቃስ ጋር ደግሞ ኦልሞስት ጌታ ከተወለደበት ከተጸነሰበት ጊዜ ያው ከብስራተ ገብርኤል አይደለም የሚጀምረው የሉቃስ ወንጌል። ከዛ አካባቢ ቢጀምርም ያደረጋቸው ተአምራትን ያስተማራቸውን ትምህርቶች በመንገር ተመሳሳይ ናቸው፣ ናሬቲቭ ናቸው እነሱ። እንግዲህ እኛም በስርዓተ ቅዳሴው ዘዜናው የምንለው ለዛ ነው። ወንጌል ቅዱስ ዘዜናው ማቴዎስ ነው የምንለው። ማቴዎስ የተናገረው፣ ሉቃስ የተናገረው፣ ማርቆስ የተናገረው እንልና ዮሐንስ ጋር ስንመጣ ግን ዘዜናው ሳይሆን ዘሰበከ ብለን እንናገራለን። በተለየ መልኩ ይህንን ትረካ ወይንም ይህንን ሂደት ታሪኩን ከመናገር በተለየ አይነት መልኩ ወንጌሉን ስለጀመረና ትኩረቱም ተአምራቱ ላይ ሳይሆን ያው የተጠቀሱ ተአምራት አሉ፣ ጥቂት ናቸው። ከማርቆስ ወንጌል ጋር ዮሐንስ ላይ የተጠቀሰውን ብናወዳደረው ትንሽ ነው፣ 7 ተአምራትን የምናገኘው። ስለዚህ ተአምራት ላይ አይደለም ዋናው ትኩረቱ። መጽሐፉ ከግማሽ በላይ ኦልሞስት ሰሙነ ሕማማት ላይ የሚያተኩር ነው። ከአልዓዛር መነሳት ጀምሮ ከቅዳሜ ጀምሮ የሚነሳ ነው። ምዕራፍ 11 ላይ ነው የምናገኘው እና ትኩረቱ ስቅለቱ አካባቢ ላይ የነበረውን የሚያሳይ ነው። በትኩረትም ደረጃ በተወሰነ መልኩ የሚያተኩርበት ቦታ ላይ ይለያል። እንግዲህ ወደ ዋናው ጉዳያችን ወደ ተነሳንበት ስንነሳ ግን የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የልደት መጽሐፍ ወይም ደግሞ የእግዚአብሔር ልጅ ወንጌል ከእንደገና መጥምቀ መለኮት ተነሳ ከሚለው ከማርቆስ፣ ከቴዎፍሎስ ሆይ ከመጀመሪያው ጀምሮ የሆነውን እነግርሃለሁ ከሚለው ከሉቃስ በተለየ መልኩ የዮሐንስ ወንጌል በመጀመሪያም ቃል ነበረ ብሎ ለየት ባለ መልኩ ነው የሚጀምረው እና ከዛ በኋላ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ እያለ ይወርዳል። አሁን ይሄ በፊት ነቢያቱ በተናገሩበት መንገድ የተከተለ አይደለም። እንደ ነቢያቱ አነጋገር ወይም ደግሞ እስራኤላውያን ዘንድ እንዳሉት መጻሕፍት ትረካና አነጋገር አይደለም ወንጌሉ የሚናገረው። ሞር የበለጠ የሚቀርበው በወቅቱ ለነበረው ሮማን ኢምፓየር ውስጥ ለነበረው ሄሌኒክ ካልቸር እና ሄሌኒክ እንግዲህ ግሪካዊ እንበለው፣ ያው ግሪካዊ መንግስቱ ስልጣኑ የሮማውያን ቢሆንም ግን አሌክዛንደር ዘግሬት ከተነሳበት ጊዜ ጀምሮ ያው ሮማን ኢምፓየር ውስጥ ያለው ዶሚናንት ካልቸሩ ሄሌኒክ ነው፣ የግሪክ ነው። የግሪክን ቋንቋ በወቅቱ የነበሩ ግሪካውያን ሲያነሷቸው የነበሩትን ጽንሰ ሀሳቦች በዋናነት ሎጎስ የሚለውን ቃል ያንን የተከተለ ነው የሚመስለው። ያንን የተከተለ በጽንሰ ሀሳብ ደረጃ በቲዮሪ ደረጃ ሎጎስ ያው እንግዲህ በኋላ መግባታችን አይቀርም። ቀደም ብለው ባሉት ክፍለ ዘመናት ከቢያንስ 500-400 ዓመት ከክርስቶስ ልደት በፊት ከነበረው ጊዜ ወደዚህ ዮሐንስ ወንጌሉን እስከጻፈበት ጊዜ ድረስ የዲስከሽን ሴንተር ነው። ትልቅ ፖይንት ነው። በዛ በካልቸር ውስጥ ሎጎስ ምንድን ነው፣ ሚናው ምንድን ነው፣ ሲተረጎምስ ምን ነገሮችን ይይዛል፣ እሱ ማን ነው የሚለው በዛ በካልቸሩ ሰፊ ዲስከሽኖች ነበሩት። ያ ዲስከሽን በሄሌኒክ እና በግሪክ ፍልስፍና ውስጥ የነበረ ዲስከሽን ነው። ያንን ዲስከሽን መሰረት አድርጎ የጀመረ መሆኑ መልእክቱ ሀሳቡ ወደ ስቅለት ወደ ትንሣኤ መሄዱ የሚለወጥ ባይሆንም አጀማመሩ ግን ለግሪክ ማይንድ የሚመች በወቅቱ ለነበሩት የግሪክ ማይንድ እንጂ በወቅቱ ለነበሩት ለሱባኤውና ለነቢያቱ ንግግር
በዛ መልኩ በሚመች መልኩ አለመጀመሩ ለየት ማለቱ ማለት ነው። በሚመች መልኩ የሚለውን ብንቶ ለየት ባለ መልኩ መጀመሩ የዮሐንስ ወንጌልን የተለየ ያደርገዋል እና ጊዜ ይጠቅሳል በመጀመሪያ ብሎ ልክ እንደ መጻሕፍት ያስመስለዋል። ጄኔሲስ ላይ ዘፍጥረት ላይ እንደዛ አይነት ቃል ስለምናገኝ ማለት ነው። ግን በዋናነት ሎጎስ የሚል ከግሪክ ካልቸር ውስጥ ቃሉን መዋሱ የሚያወራው የሚናገረው ማንን ማዕከል ባደረገና በምን አይነት ኮንቴክስት እንደሆነ ይጠቁማል ማለት ነው። እንግዲህ ዮሐንስ ወንጌል በዋናነት በዚህ መለያው ከሌሎች ሲኖፕቲኮች ይለያል ማለት እንችላለን። ጥሩ ቀሲስ፣ እንግዲህ ያው እርሱም ባብራሩት ነጥብ ውስጥ እንግዲህ ይሄንን ቃል በማብራራት ሂደት ውስጥ ዋናው ፎከሳችን ምን እንደሆነ በትንሹ የሚያሳዩ ይመስለኛል ብዬ አስባለሁ። ያው ዋናው ፎከሳችን ነገረ ቃል ነው፣ ወይም ቃል እንዴት ተብሎ ተገለጸ፣ ወይም ደግሞ ቃል ምን ማለት ነው፣ ወይም ዮሐንስ በተለየ ሁኔታ ሲጽፍ ለምን ቃልን ማምጣት አስፈለገው የሚሉትና መሰል ነጥቦች ላይ የምናተኩር መሆኑ ይታወቃል። ያው ሌሎቹንም ጉዳዮች ግን እንዳስሳለን ማለት ነውና ስለዚህ ሁለተኛ ጥያቄ የማደርገው ጆን፣ አሁን ቀሲስ እንዳነሱት ከሲኖፕቲክ ወንጌላት ወይም ደግሞ የልደቱን የሕይወቱን ነገር ከሚናገሩ በመናገራቸው ከሚመሳሰሉ ወንጌላት ለየት ያደረገው ዮሐንስ ወንጌል ቃልን ማምጣቱ ነው የሚል በመጀመሪያ ቃል ነበረ የሚለው አገላለጽ ነው የሚል መልእክት ያለው ነገር ነው ቀሲስ የነገሩን፣ ወይም ዩኒክ የሚያደርገው እሱ ነው ብለዋል። ዮሐንስ ለምን ይህንን ቃል የሚለውን ነገር አመጣው የሚለውን ራሱን ችሎ ሌላ ጥያቄ እናደርገውና ግን ቃል ምን ስለሆነ ነው ማለት ገብቷል ጥያቄ። ቃል ምንድን ነው? ወይም ደግሞ ኢን ዘ ሂስትሪ ኦፍ ፊሎሶፊ ነገረ ቃል ነገር ራሱ በእርግጥ ሎጎስ የሚለውን ሊወክል የሚችልበት ጊዜ አለ በሆነ ሴንስ። ስለዚህ የሎጎስ ታሪክ እና ስለ ሎጎስ የቀረቡ በፍልስፍና የሚሆን በቴዎሎጂ በጣም እውቅ የሆነ ቃል ስለሆነ ማለት ነው። በፍልስፍና ታሪክ ውስጥም ሎጎስን የተመለከቱ ህልዮቶች ወይም ቲዎሪዎች እንደምን ያሉ ናቸው የሚለውን በጥቂቱ እንዳስያው የመረጥናቸውም ፈላስፎች ስላሉ ማለት ነው። በጣም ጥሩ። ማለት ሎጎስ የሚለው ቃል በጣም ብዙ ነገር በውስጡ የያዘ ሪች የምንለው አይነት ቃልና በጣም ብዙ አይነት ትርጉሞችን ሊይዝ ይችላል። ኢቭን በዕለት ተዕለት ንግግሮች ውስጥ ማለት ነው። ይሄ ሎጎስ የሚለው ቃል አመክንዮን፣ መርህን፣ ንግግርን፣ ሙግትን እና ራሱ ደግሞ ቃል የምናወራው ቃል ስፒች ማለት ነው። እነሱን ሁሉ አጠቃሎ ሊይዝ የሚችል ነው የእንትኑን ስናየው ማለት ነው። እና በጣም ሪች የሆነ እንትኑን ማሰብ መቻል አለብን። ወደ ግሪክ ደግሞ ከሂብሪው ወደ ግሪክ ደግሞ ሲተረጎም መጽሐፍ ቅዱስ የእግዚአብሔር ቃል ብርሃን እግዚአብሔር ብርሃን አለ ያለበት ያ ቃል ሲተረጎም ሎጎስ ብለው ነው እንግዲህ ያንን የተረጎሙት ማለት ነው። እሱንም ዳይሜንሽን ደግሞ መርሳት የለብንም። ስለዚህ በፍልስፍና ታሪክ ውስጥ ይህ ሎጎስ የተለያዩ አይነት አመጣጦችን መጥቷል። በጣም ሪች የሆነ ትንታኔና ኮመንታሪ የተሰጠበት ነው ማለት ነው። እና በተለይ ደግሞ ሎጎስ ሲባል አንድ ፈላስፋ አለ አእምሯችን ውስጥ የሚመጣ ማለት ነው፣ ሄራክሊተስ አለ። ያው እንግዲህ እንደምናውቀው ለሄራክሊተስ ዓለም ሁሉ ያለው በእንትን ነው፣ በመቀየር ውስጥ ነው፣ በለውጥ ውስጥ ነው። ኤቭሪቲንግ ኢዝ ኢን ስቴት ኦፍ ፍሌክስ ይላል ማለት ሁሉ ጊዜ ያለ ይለወጣል ማለት ነው። ግን ሁሉ ነገር ለውጥ ላይ ቢሆንም ለውጡ ግን ዝም ብሎ ካለ መርህ የሚሄድ ወይም ደግሞ ንጹጽታ የሆነ ለውጥ አይደለም፣ ኬኦቲክ አይደለም። ያንን ንጹጽታ የሚያስወግድልን መርህ የዛ የለውጡ መርህ ማን ነው ይላል? ሎጎስ ነው ይላል ማለት ነው። ወይም እሳት ወይም እሳት እውነት ነው። ያው ግን ኢንተርቼንጀብሊ ስለሚጠቀማቸው ምክንያቱም እሳት ይለወጣል፣ ግን ደግሞ እንትን አለው አንድነትም አለው ቢንቀለቀልም ማለት ነው። እና ለዛም እሳትን ይወስዳል ማለት ነው። እና ይሄን ነገር ከሰው ልጆች ጋርም ያገናኛል ማለት ነው። የሰው ልጆችም ከዚህ ለውጥን ከሚመራው ሎጎስ ጋር አብረው እንትን ማለት አለባቸው። አኗኗራቸውን
እኩል ከሱ ጋር ማድረግ አለባቸው፣ በሱ ስር ማድረግ ያለባቸው። እውነተኛ ጥበብ ይህንን ሎጎስ መከተል ነው እያለ ሰፊ የሆነ የሎጎስ ይሰጣል፣ ትንተና ይሰጣል ማለት ነው። ስለዚህ እዚች ጋር ሎጎስ ያው መርህ ነው፣ ይሄ ለውጡ የሚካሄድበት መርህ ነው ማለት ነው። ከሄራክሊተስ ጋር ደግሞ በተያያዘ የሎጎስን በጣም በብዙ ሁኔታ ደግሞ የተነተኑ እንትኖች ስቶይኮች ናቸው። በጣም በብዙ አይነት ሁኔታ አሁን አውርተን ስቶይኮችን መጨረስ የምንችል አይመስለኝም። ዞሮ ግን መሰረታዊ ነገሮቻቸው ማለት እንችላለን። የስቶይኮች የሎጎስ አከፋፈል የቤተክርስቲያን አባቶችን በሆነ ደረጃ ለማውራት እናንተን ለማለት የተጠቀሙበት ስትራክቸር ነው ማለት ነው። ዓለም ላይ የተለያዩ ነገሮች ይደረጋሉ፣ ይከሰታሉ። ዛፎች ያድጋሉ፣ ቅጠላቸው ይረግፋል፣ እንስሳቶች ይሮጣሉ፣ ዝናብ ይዘንባል፣ ፀሐይ ይወጣል። እነዚህ ሁሉ ነገሮች በዘፈቀደ የሚደረጉ ነገሮች አይደሉም ለነዚህ ለስቶይኮች ማለት ነው። ዝም ብለው ዛፉ አደገ፣ ቅጠሉ ወደቀ፣ በቃ ዝም ብለን የምናልፈው ነገር አይደለም። በሆነ የተቀረጸ ያንን የሚቀርጽ ነገር አለ፣ መርህ አለ። ስለዚህ ያንን ምን ይሉታል? ሎጎስ ይሉታል ማለት ነው። በስቶይኮች ሎጎስ ማለት በአጽናፈ ዓለም ወይም ደግሞ ሁሉንም ነገር ስርዓት የሚያስይዝ ቅርጽ የሚያወጣ ሁሉን የሚያቀናጅ ንቁ ኃይል ነው ብለው ያንን መርህ ያቀርባሉ፣ ሎጎስ ብለው ማለት ነው። ስቶይኮች ይህን ሎጎስ ከተነተኑ በኋላ የስነ ምግባር ትምህርታቸውንም ከዚሁ ከሎጎስ ጋር ነው አቃኝተው የሚያመጡት ማለት ነው። የሰው ልጆች ይላሉ የዚህ ሎጎስ ብልጭታ ወይም ቅንጣት አላቸው የሰው ልጆች ማለት ነው። ስለዚህ የሰው ልጆች አገናዛቢ ናቸው። እያገናዘቡ ራሳቸውን አላይን ማድረግ ይችላሉ ከዚህ ሎጎስ ጋር። እውነተኛ ደግሞ ስነ ምግባራዊ ህይወት ወይም ደግሞ ወርዚ የሆነ ላይፍ ልንኖር የምንችለው በዚህ ውስጥ ነው ማለት ነው። ከኛ ውጪ ግድ ያሉ ነገሮችን ምንም ልናደርጋቸው አንችልም። ያ ሎጎስ የሚመራው ነው። እኛ አረግነውም አላረግነውም በቁጥጥራችን አይደለም። ዲስፓሽኔት ይሆናሉ። በዚሁ ምክንያት ያለውን የመጣውን ነገር ይቀበላሉ ማለት ነው። ፌት ነው ያብደ ጣፋንታ ነው ያብደላቸው ነገሮች እንደሌላሉ ማለት ነው። ነገር ግን አንድ ሰው ይሄንን ሎጎስ አልከተልም አልቀበልም ይሄን መርህ ካለ እንደ እንስሳ ሆነ ቢስት ነው እና ስነ ምግባራቸውን በዚህ ሎጎስ ነው የሚያቀርቡት ማለት ነው። ሌሎችንም ደግሞ ፈላስፎች ማየት እንችላለን ከዚህ ጋር በተያያዘ ከሄራክሊተስ እና ከስቶይኮች ውጪ። ለምሳሌ ፕላቶ በጣም በብዙ አይነት ዳይሜንሽን ይህንን የሎጎስ ቃል ሲጠቀመው ሲያብራራው እንመለከታለን ማለት ነው። ለምሳሌ በቲያተስ ዲያሎጉ ፕላቶ ምን ያደርገዋል? ሎጎስን አንድ ነገር ምንነቱን የሚገልጽበት ሂደት አለ፣ ጉዞ አለ። ያንን ጉዞ ሎጎስ ይሏል። የአንድ ነገር ምንነት ለማወቅ የሚደረግ የማድረጊያውን ቱል ማለት ነው። እሱ ማለት ነው። ምንነቱን ፕሮሰሱን አንድ ነገር ለማወቅ የሚሄድበትን እንትን ሎጎስ ይለዋል ማለት ነው። ሪፐብሊክ ላይ ደግሞ ያው እንደምናውቀው የፕላቶ ፍልስፍና ቲዮሪ ኦፍ ፎርምስ አለ ማለት በጣም አውርደ ነው ዝም ብለህ ስናወራው እውነታ አለ፣ ከዛ ደግሞ ጥላ አለው ያ እውነታ ማለት ነው። ይሄ አሁን የምንኖርበት ዓለም የዛ እውነታ አይዲያውስ የዛ ጥላ ነው፣ ነጸብራቅ ነው እንጂ ወደዛ ነው መሄድ ያለብን ማለት ነው። ከዚህ ወደዛ እንዴት ነው የምንሄደው የሚለውን ነገር የሚያሳይ መንገዱ ወደ እውነተኛው መንገድ የምንሄድበት መንገድ በሎጎስ ነው መንገዷን የሚጠቁማት ማለት ነው። ከኬቡ የምንወጣው በሎጎስ ነው። ከዚህ ከኬቡ ወደ ፀሐይ የምንወጣው በሎጎስ ነው ማለት ነው። ያው ፕላቶ ስቲል ያው በፓይታጎሪያን ፍሌስ በመደረጉ ሂሳባዊ ቀመር አሁን ለፓይታጎሪያን ለምሳሌ የሙዚቃ ኖቶች ራንደም አይደሉም። ለምሳሌ በጎደል ስንመታና በጎደል ቆርጠን አንድ ገመድን ጅማትን ስንመታውና ድፍን ወይ ሙሉ ቁጥር በሆነ ቆርጠን ስንመታው የሚያወጣው ድምፅ የተለያየ ነው። ሃርመኒው ጆሮ ስር የሚገባውና የሚስበው እንትሩ ነው። ይሄ በሙሉ ቁጥር የምንቆጥረው በጎደል ሴንቲሜትር ቆርጠን የምንደረድረው ጅራት ማንም አይወደውም እና ዓለም ሁሉ በዚህ ሂሳባዊ መርህ የተቀረጸ ነው እና ይሄንን መርህ ሁሉን የሚያገናኘው የሚያያይዘው መርህ
ያቺ ሎጎስ ይላታል ማለት ነው ፕላቶም በፓይታጎራን ኢንፍሉዌንስ ተደርጎ ማለት ነው። ሌላኛው ደግሞ ሎው መጨረሻ አካባቢ በጻፈው ደግሞ ሎው በሚለው መጽሐፉ ሎጎስን ከትምህርት ጋር ይይዘዋል። ህፃናትና ወደ ትምህርት የመጡ ሰዎችን ተምረው ህግን የሚያውቁበት መንገድ ማለት ነው። ስለዚህ የመማራቸው ሂደትም ሎጎስ ነው። ህግ ውስጥ ደግሞ ያሉት ደግሞ ህጎች አሉ። ምክንያቱም ሰው የሚኖሩበት እነዛን ህጎች እያየ ነው። ህጉ ራሱ ሎጎስ ነው። ዝም ብሎ 2 ሰው 3 ሰው ተስማምቶ የሚያወጣው ህግ ሳይሆን የሰው ልጅ የሚመራበት መርህ እሷን ሎጎስ ይላታል። ሌላም ደግሞ በፋይል መጽሐፉ ደግሞ በጣም ይሄም ደግሞ በጣም ኢምፖርታንት ነው። ያው ለፕላቶ እንደምናውቀው ይሄ ዓለም ጥላ ስለሆነ እውነተኛ ነገርን በማስታወስ ነው። የዛ የእውነተኛው ዓለም ነበርን ብሎ ነው የሚያስበውና ወደዚህ ስንመጣ ረስተነዋል። ግን አይምሯችን ውስጥ የተሳሉ ስዕላት አሉ። የድሮ ያ እነዚህ ስዕላት አንድ ነገር የምናውቀው እነዛን ስዕላት ስለሆነ አይከን ነው የነገሮች አይከን ያ ሎጎስ ነው ብሎ ደግሞ ያቀርባል ማለት ነው። ከነዚህ እንትኖች እንደምንረዳው ሎጎስ የሆነ አንተ ወይም አንቺ የሚባል ማንነት ያለው ነገር ወይም ባለቤታዊ ነገር አይደለም፣ ግን የሆነ መርህነቱን እናያለን ማለት ነው። አንድ ፈላስፋ ግን ወይም ደግሞ ብርድ በለው ፋይሉን ብርድ በለው ፈላስፋ ብርድ በለው ያው በዛው ካታጎሪ ብናደርገው አይከፋም። በዛው ካታጎሪ ብናደርገው አይከፋም እና እሱን ሎጎስ የሚያቀርብበትን መንገድ እና ብንጨርስ እየተሻለ ይመስለኛል። ያው ፋይሎ ሰዎች ምናልባት ተመልካቾቻችን ካላወቁት አይሁዳዊ የነበረ እስክንድሪያ ውስጥ የነበረ ግን ያው በሄሌኒክ ካልቸር ኢንፍሉዌንስድ የሆነና በዋናነት ፕላቶኒክ የሆነ እሱ ከዛ ፕላቶኒክ የሆነውን ፍልስፍና ደግሞ ከራሱ ጁዳይዝም ከራሱ አይሁዳዊ እምነት ጋራ ለማዋሃድ የሞከረ መጀመሪያው መቶ ክፍለ ዘመን ላይ የነበረ ሂስቶሪካሊ ጌታ በነበረበት ዘመን የነበረ ሂስቶሪካል እንትን የሚቀርብበት ሰው ነው። ያው የፋይሎ ተጽዕኖ በሌተር የፍልስፍና እንትን ውስጥ በጣም ቀላል አይደለም። ቀጥሎ እንደውም ብዙ ላናያቸው እንችላለን እንጂ የሎጎስን ሲተነትኑ ፕሎታይነስ ሌላም ፕሮክለስም ሲሉ የፋይሎ ኢንፍሉዌንስ መታየት ይቻል ይመስለኛል። ቫስት መሆኑንም በዚሁ እናሳያለን። እኛ ፒክ ያደረግናቸው ሰዎች ናቸው። በጣም ቫስት የሆነ ነገር ነው የሎጎስ ትንተና ማለት ነው። እና እንግዲህ በፋይሎ ትንተና ውስጥ ሎጎስ በእግዚአብሔርና በፍጥረት መካከል ያለ ነው፣ ኢንተርሚዲየት ነው፣ በሁለቱ መካከል ያለ ነው ማለት ነው። እና እግዚአብሔር ፍጥረትን የሚመራበት ነው። ኢንተርሚዲየት በመሆኑ መካከለኛ በመሆኑ እግዚአብሔር ፍጥረትን የሚመራበት ነገር ነው። ይሄኛው እንትኑ የመጣው ከምን ይመስለኛል እንዲሁ ሳስበው እና እንትኖቹም ትንታኔው የሚያሳዩት ነገር ይመስለኝ ያው እግዚአብሔርን ፍጹም ወጥ አድርጎ ነው እንትን የሚለው አብሶሉት ዲቫይን ሲምፕሊሲቲ እሱን ስለሚቀበል ወጥ የሆነ ነገር ለምሳሌ እኔ አይን ብቻ ቢሆን ሰውነቴ ልሰራው የምችለው ነገር ማየት ብቻ ነው። ላሸት አልችልም፣ ልሰማ አልችልም። እንደዚህ ሁሉ እግዚአብሔር ወጥ በመሆኑ አንድ ልዩነት የሌለው አንድ ወጥ በመሆኑ የሚሰራው የሚያወጣ ኃይል ሁሉ የሚወጣው ወደ ሎጎስን መፍጠር ነው ማለት ነው። ከዛ ያ የተፈጠረ ሎጎስ ደግሞ ከእግዚአብሔር እንትን ያለውን ኃይል ያው ይበትናል እንደማለት ነው። በሌላ በጣም ሲምፕል በሆነ ወይ ቀርቦ ነው ይሄ ማለት ነው። እና እንደዛ ነው የሚያስበው ማለት ነው። ስለዚህ አዳም ሲፈጠሩ ይሄንን ወደ ቴዎሎጂ ወደ የመጽሐፍ ቅዱስ ኮመንታሪ ወስዶ አዳም ሲፈጠር ያው ነባቢ አልነበረም፣ ለባዊ አልነበረም። ለባቢ የነበረው ያ የተነፈሰለት ሎጎስ ነው። ያ ሎጎስ ነው አዳምን የሚንቀሳቀሰው የሚመራ ህይወትን የሚሰራው ይላል ማለት ነው። ስለዚህ የሆነ ከእግዚአብሔር የተለየ ነው፣ ግን ደግሞ የሆነ ደግሞ ስታተስ አለው በፋይሎ እንትን ውስጥ ማለት ነው። እና በዚህ ግን ብናየውና ያው እንትኑ ስለሚሰፋ በዚህ ብናጠቃልለው እንትን ይመስለኛል። እንግዲህ ምናልባት ያው መጀመሪያ ላይ ዮሐንስ እንዳነሳው በጉዳዩ ላይ ብዙ ፈላስፎች ብዙ ብለዋል። የተጠቀሱትም ብዙ የተናገሩት ነገር አለ። ማብራሪያው ሰፊ ነው። ጉዳዩ አሁን እኛ ጠቅለል አድርገን እንዳቀረብ ነው አይደለም። ምክንያቱም የኛ ትኩረት ዮሐንስ ወንጌል ስለሆነ ነው። አክቹዋሊ
ግን አንድ በጣም ኢምፖርታንት ነገር እንግዲህ ግሪኮች በፊት የነበረው አማልክቶቻቸው ኢሞራል የሆነ የሚያደርጉትን ድርጊት ከእንደገና ደግሞ እነሱን ጭካኔ ተጠይፈው ወደ ግሪክ ወደ ፍልስፍናቸው መጡ እንደሚባለው ወደ ፍልስፍና ሲመጡ በፊት አማልክቶቻቸው በእነሱ ሚቶሎጂ ይቀርብ በነበረው መልኩ ያለውን ሳይሆን ኢንቴሊጀብሊ ኮስሞስን፣ ዩኒቨርስን፣ ራስን፣ ሰውን ለማየት ለመረዳትና አልቲሜትሊ የዚህ ሁሉ ፕሪንሲፕል ገዢ ማን ነው፣ የሚመራበትስ መርህ ምንድን ነው በሚል አካባቢያቸውን ራሳቸውን በመፈለግ ሂደት ውስጥ ኮይን የሚያደርጉት ቃል መሆኑ በጣም ኢምፖርታንት ነው። ሀሳብ ፍለጋ፣ የመጀመሪያውን ምንጩን ፍለጋ፣ ፕሪንሲፕሉ ፍለጋ፣ ኦርደሩን፣ ስርዓቱን፣ እውቀቱን፣ ጥበቡን ይህንን የመፈለግ ቴንደንሲ ከመጣ በኋላ በዚህ ቴንደንሲ ውስጥ በጣም ኪና ሴንትራል ቃል ሆኖ የምናገኘው ነገር ሎጎስ ነው። ይሄ የነሱ ፍላጎት ከዮሐንስ ወንጌል ጋር በተወሰነ መልኩ የሚገናኝ ይመስለኛል። ልክ እንደ ጳውሎስ እስራኤላውያን ምንድነው አቴንስ ሄዶ እንደተመለከተው ማለት ነው። ለማይታወቅ አምላክ ብለው ጣዖት አቁመው እዛ ምስል ስልሰው ሲመለከት ያንን ፍላጎታቸውን እውነተኛውን አምላክ በመጠቆም ነው የሞላው። ግን በጣም ኢምፖርታንት ነገር ምንድነው ያ ፍላጎት እነሱ ጋር መኖሩ ነው እሱ ላደረገው ነገር እንደመነሻ የሆነው እና በግሪኮች ይህንን አልቲሜት የሆነውን ሪያሊቲ፣ ፕሪንሲፕል፣ ኦርደር የመፈለግ ፍላጎት ያው ብዙም ቢሉ በተለያየ መልክ ቢሉ ያ የሚሉት ነገር መልስ ያስፈልገዋል። ኢንቴሊጀብሊ ለመረዳት የሞከሩትን ሙከራ በተገለጠው እውነት ለመመለስ ዮሐንስ የሞከረበት ነገር በጣም አስፈላጊ ስለሆነ የነሱ ሎጎስ ቲዮሪ በጣም ኢምፖርታንት ይሆናል። ምንድን ነው ኢንቴንሽናቸው፣ ያስጨነቃቸው፣ የፈለጉት የሚለው ነገር በጣም ኢምፖርታንት ነው። ለዛም ነው አሁን እዚህ ላይ እንደ ሰርቬይ አለፍ እየተባለ የተሞከረው እና ይህንን በጥናት መዳበር ያለበት ይመስለኛል ለሚያዳምጡ ሰዎችም ማለት ነው። ግን ያው ዞሮ ዮሐንስ በደንብ ተክልሎታል። አለን ብለው ደረስንበት የሚሉትን ነገር ሁሉ ለማስቀመጥ የመረጡበት ኮንሴፕትና ቲዮሪ ሎጎስ ነው እናገኘዋለን። ትልቅ ቦታን የሰጡት ትልቅ ፍላጎታቸውን የሚያሳይ ነው እና ቃሉ በጣም ሪች ነው። ፍላጎትንም የተሸከመ የሚጠቁም እንትን ነው የሚለው ነገር በጣም ኢምፖርታንት ይመስለኛል። ትክክል ነው ቀሲስ። ያው ሂስቶሪካል ሳይዱንም አሁን እርስዎ እንዳሉት ከሄሌኒክ እንትን ጋር የነበረው ኢንተራክሽን ቃሉ በራሱ ማለት ነው እሱም ራሱ ከጂኦሽ ደግሞ ሀሳብና ከልቸር ጋር የነበረው ኢንተራክሽን አለ ቃሉ ማለት ነው እና የዛ ውጤት ነው አንተ መጨረሻ ላይ ያነሳው ፋይሎም የዛ የጂውሽ ስኩል ውጤት እንደመሆኑ ይህንን ምንድነው ፊሎዞፊካል የሆነ ሀሳብ መጽሐፍ ቅዱስን ለመተርጎም መጽሐፍ ቅዱስ የሆነ የተጣመመ የሚናገር ነገር በመሰለ ጊዜ ኦልድ ቴስተመንት ወይ ደግሞ የተቃረነ የሚመስል ነገር በተናገረ ጊዜ ጠምዝዘን ከፍልስፍና ሀሳብ ጋር ማስማማት አለብን ወደሚለው እንትን የመጣው ከዚህም ካለው ኢምፓክት ነው የሚለውን ማንሳት የሚቻል ይመስለኛል። በተቀረ ግን አንዳንድ ሀሳቦች ያንተንም ሀሳብ ለማጠናከር ማለት ነው ቀሲስም እንዳሉት አሁን ቅድመ ሶቅራጥሳዊ ፈላስፋ አንድ ሰው ነው ፒክ ያደረግ ነው ሄራክሊተስ ማለት ነው። ግን ኢምፔዶክልስም ስለ ሎጎስ የራሱ እንትን አለው። አናክሲመነስም ደግሞ ስለ ሎጎስ ራሱን የቻለ ማብራሪያ ያለው። ኢቨን ፕሮታጎራስና ፓይታጎራስም ደግሞ በደንብ በቃ ዲስከስ የተደረገ ቃል ነው ሎጎስ የሚለው ቃል ማለት ነው። ሄራክሊተስን ፒክ ያደረግ ነው። አንዳንድ ጸሐፊያን በዚህ በሂስትሪ ኦፍ ፊሎሶፊ ውስጥ ያሉት ቃሉንም ኮይን ለማድረግ የመጀመሪያው ሰው የነበረው ሄራክሊተስ ስለሆነ ከዛ ሳይድ ሄራክሊተስን ስለመረጠን ነው እና አንስታቸዋል። አንደርላይንግ ራሽናል ፕሪንሲፕል ነው። አሁን ኤቨር ሊቪንግ የሆነው ፋየር ባለበት ወይም ደግሞ ሁሌም በሚኖረው እሳት ውስጥና እዚች ደግሞ ኪዮቲክ በሆነችው ወይም ደግሞ ሁሌም በምትለዋወጠው ዓለም ውስጥ ገቨርን የሚያደርገው ስነ ዓለሙንም ዩኒቨርሱንም ከዛ ደግሞ በዩኒቨርሱና በሂውማን ደግሞ ራሽናል ቶት በሰው እሳቤ መካከል ያለውን ግንኙነት የሚፈጥረው ሎጎስ ነው ወይም ይሄ ቃል ነው የሚለውን የተናገረውን አንተ ያነሳው አለ። ምናልባት የፕሌቶንም አንስተዋል። ነገሮችን እንዲታወቁ የሚያደርጋቸው ኤፒስቲሞሎጂካሊ እንዲታወቁ ኢን ኤ ሴንስ በሱ ቲዮሪ ኦፍ ፎርምስ
ሴንሰብል ወርልድ እና ወይም ደግሞ የስሜት እና የሚመጣው ደግሞ ዓለም ወርልድ ኦፍ ቢንግስ የሚላቸው ማለት ነው ትክክለኛው ዓለም አለ። በእነዚህ መካከል ያለውን ነገር መለየት የሚያስችለን ሎጎስ ነው፣ ወይም በትክክል የሚታወቁ ነገሮችን እንዲታወቁ የሚያደርጋቸው ሎጎስ ነው፣ አንተም እንዳነሳኸው ማለት ነው። እና ይሄ ወደፊትም ይሄዳል፣ ከትምህርትም ጋር ወደ ፖለቲክሱም ይሄዳል። በትክክል ይህንን ሎጎስ የተጠቀሙና እንዴት ነው ኤክሰርሳይዝ ያደረጉ ሰዎች ናቸው ፊሎሶፈር ኪንግስ መሆን ያለባቸው ይላል ፕሌቶ ማለት ወደ በኋላ ማለት ነው። ከፖለቲክሱም ጋር ከኤቲክሱም ጋር የሚገናኝ ነገር ምናልባት ኤሪስቶትልን ረስተነዋል ማለት የኤሪስቶትልና የፕሌቶ ተጽዕኖ ይሄ እንዴት ነው በቴዎሎጂ ስኩል ኦፍ ቶትም ቀላል የማይባል ተጽዕኖ ያላቸው ስለሆኑ ምናልባት የምጨምረው እኔ የኤሪስቶትልን ነው። ኤሪስቶትል ሎጎስን እንደ ትክክለኛ አርጊመንት ላይ ለማሳመኛ እንደምንጠቀመው ፎርም ኦፍ ሎጂክ ኮንሲደር ያደረገው ፈላስፋ እሱ ነው። ማለት የአንድን ነገር ኤሴንስ የምንበይንበት ፎርም ማለት ሎጎስ ነው ለኤሪስቶትል ማለት ነው። የምንበይንበትን ኤሴንስ በኮንቨርሴሽናችን የሎጂክ ትምህርት ልንለው እንችላለን። የአርጊመንት ማለት ነው። በንግግራችን መካከል ዲስኮርስ የሚለውን ትርጓሜ የያዘው ሎጎስ የሚለው ቃል ከኤሪስቶትል የመጣ ነው። እንዳላችሁት በጣም እንሂድበት ከተባለ ራሱን የቻለ የፋይሎንም ማንሳት እንችላለን። ይሄ the first creation of God ነው የሚለው ሎጎስ የመጀመሪያው ፍጥረት ነው። በሰውና በአምላክ መካከል ሚዲየተር ነው የሚለው ነገር አለ። ይሄ ቴዎሎጂካሊ ኢምፕሊኬሽን ያለው ነገር ስለሆነ ማለት ነው ሎጎስን ያየበት እሱ። እንዳልከው ግን አምላክን ወጥ እንደሆነ አድርጎ ማየቱ ይህንን ደግሞ ዴስ ኦምኒስ ኦን ዘ ክሪኤሽን አሌጎሪካል ኢንተርፕሪቴሽን የሚሉት ስራዎቹ ላይ በአብርሃም ቤት የተገለጠው መልአክ ራሱ ሎጎስ ነው እና ከእግዚአብሔር ከተባለው ከእርሱ ያነሰ ነው፣ ኢንፌሪየር ነው የሚሉትን ነጥቦች በደንብ አንስቷል። ሃይራርኪካል የሆነውንና ይህንን ተዋረዳዊ የሆነውን ነገር በመስጠት ሂደት ውስጥ ፋይሎ በጣም ትልቅ ተጽዕኖ ያለው ነው። ለምንድን ነው ትልቅ ተጽዕኖ ያለው ነው የምንለው? በኋላ እነዚህን ከምንላቸው ቃላት ሁሉ በተለየ ሁኔታ ነው ዮሐንስ በመጀመሪያ ቃል ነበር ያለው ነው የሚለውን ስለምናመጣ ማለት ነው። የምትለው ነገር አለው ስለኝ ብዙ ምለው የሎጎስ እንትኑ አላበቃም። በኋላም ከነ ፕሎታይነስ በቅርብ ደግሞ ኒቼም ሲመጡ ያው ማይቶስና ሎጎስ የናሬሽን ክፍልፋይ እንደሚያደርግ ወካይ እንትን ብለው ገንጥለው የሎጎስንም እስከ መጥላት ድረስም ደግሞ እስከ መተውም ድረስ እና ያኛውን መንገድ የማይቶስን መንገድ እንሄዳለን ብለው እንትን ሲሉ የትራዲሽኑ አለ ማለት ነው። ሪዝን ስንል ሎጎስን ተቀብለን ሪዝን ስንል ያንን የማይቶስን የስሜቱን የእንትኑን ነገር ትተነዋል ብሎ ዲስከስ የሚያደርጉት በርዝ ኦፍ ትራጀዲ ላይ ማለት ነው። ስለዚህ አሁንም ድረስ ያለ ነው። ሰው እንትን አይደለም ቫስት ነው። እኛ ፒክ ያደረግናቸው ነገሮች ለእኛ ልናነሳ ለፈለግነው እንደ ጥቆማ ያክል ነው። እንግዲህ ምናልባት ወደፊት ደግሞ ሰፋ ማድረግን የምንመጣባቸው ይሆናል ማለት ነው። አሁን ወደ መጨረሻው ጥያቄ ልሄድ መሰለኝ። ስለዚህ የዮሐንስ ወንጌል በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበር፣ በእግዚአብሔር ዘንድ ነበረ ሲል የዮሐንስ ያለው ቃል እንደምን ያለ ቃል ነው? ወይም ደግሞ በምን አይነት ሁኔታ ነው? አሁን እኛ ካነሳናቸው የታሪከ ቃል አለ አይደል? ስለ ቃል ከተናገርናቸው ታሪኮችና ህልዮቶች ዮሐንስ በምን ሲለይ ነው በመጀመሪያ ቃል ነበር ያለው? እሱን ከአባቶች ትርጓሜ እያመጣን ማብራራት እንችላለን ማለት ነው። ቀሲስ አዎ፣ እንግዲህ ያው ዮሐንስ ወንጌል በመጀመሪያ ቃል ነበር የሚለው በመጀመሪያ ሎጎስ ነበረ። ያው ሎጎስን ዳይሬክትሊ ስለተጠቀሙ አሁን አንዱ ዮሐንስ ሎጎስ ያለውን ኤንአርኬን ሆሎጎስ ያለውን ሆሎጎስን ቃል እንበለው ታኦ እንበለው በየካልቸሩ ለዚህ አቻ የሚሆኑ ቃላትን እየፈለግን እንተካ የሚል የቃላት እንትንም አለ አይደለ? ዲፈረንሶች አሉ። ለምን ሎጎስ የሚለው ነገር ቅድም እንዳልነው ሪች ስለሆነ ማለት ነው። እና ሎጎስ የሚለውን ቃል ተጠቅሞታል። እና ያ ሎጎስ ቅድም ደግሞ በፍልስፍናው ሂደት ውስጥ ቅድም እንደተናገር ነው ሰፊ ነገር አለ፣ በጣም ሰፊ ነገር አለው። እና ያንን ሰፊ ነገር ያንን ከፍ ያለ ፕሪንሲፕል መርህ
ኦርደር ያልነውን ይህንን ምንጭ ያልነውን እኛ ያልነውን ብቻ ሳይሆን ያው ፈላስፎቹ ያሉትን ነገር እሱን መጀመሪያ ነበረ ያ እንደ አክኖሎጅመንት ነው ማለት ይሄ ኮስሞስ ይሄ ዓለም የሚመራው መርህ አለው አልቲሜት የሆነ ፓወር አለው ከጀርባው። ሰዎች ፈላስፎቹ ምንድን ነው ይሄንን ኦርደርሊ እንዲሄድ ያው ለሚያዩት ነገር ሁሉ ኦርደርሊ እንዲሄድ ለሚያደርገው ነገር ሄራክሊተስ እንግዲህ ያው አንዱ የኤፌሶን አይደለ ያው ከዮሐንስ ጋር ይገናኛል ኤፌሶን ስለሆነ ማለት ነው። እና ኮንቲኒየስ ፍለክስ ባለበት ሁሉም ነገር በሚለወጥበት ግን አንድ የማይለወጥ ይህንን ገቨርን የሚያደርግ ዲቫይን ኖስ አንድ ማይንድ አለ ብሎ ሲናገር ምንድን ነው ፍላጎቱ? በሚለወጡ ነገሮች ውስጥ የሚለወጡ ነገሮችን የሚመራው አእምሮ ማን ነው? ከፍተኛው ትራንሴንደንት የሆነው ማይንድ ማን ነው? ትልቁ ማን ነው? ፕሪንሲፕሉ ማን ነው? የሚለውን ነገር ይህንን ፍላጎታቸውን የመጋራት ያክል ነው። ትራንሴንደንት የሆነ ፕሪንሲፕል አለ። አሁን የመጀመሪያውን ለምሳሌ አንደኛዋን ምዕራፍ ቁጥር 1 ብቻ አንድ የግሪክ ሰው ቢያነብ ኦልሞስት ከነሱ ፍላጎትና ከነሱ ጥረት ጋራ አላይን የሚያደርግ ነው የሚመስለው ማለት በመጀመሪያ ሎጎስ ነበረ ሲባል ሎጎስን የሚያከብር ሁሉ ነገር ኪዮቲክ ሳይሆን ኦርደርድ የሆነ ፕሪንሲፕልድ የሆነ ነው ብሎ የነሱን ቋንቋ የነሱን ኢፈርት አክኖሎጂ የሚያደርግ አይነት ኢንፎርሜሽን የሚሰጠው ለአንድ ለግሪክ ሰው ቢያነብ ማለት ነው። አሁን ይሄ ከሆነ በኋላ ነው እንግዲህ አሁን የዮሐንስ ወንጌል በጣም ልዩ የሚሆነው ይሄ ፕሪንሲፕል አለ። ዓለም ዝም ብሎ ዝሮ አይደለም፣ ወይም ደግሞ እንደሚለወጠው ነገር የሚለዋወጡ ነገሮች የማይጨበጥ የሚመራበት ነገር የሌለው ነገር አይደለም። ስለዚህ የሁሉም ነገር ምንጭ ፕሪንሲፕል የሆነ ሎጎስ አለ ካለ በኋላ ይህንን ሎጎስ በኮንሴፕት በጽንሰ ሀሳብ በቲዮሪ ሌቭል የወሰኑትን ግሪኮች ለነሱ ኮምፕሊመንታሪ የሚያሟላ ሌላ እውቀትን የጨመረው። ያ እውቀት ምንድን ነው? በሀሳብ ሌቭል አይደለም፣ በማይለወጥ ነገር ውስጥ በሚለወጥ ነገር ውስጥ የማይለወጥ ግን ለውጡን የሚመራ አንድ ንዑስ አንድ ማይንድ አለ ብሎ በሀሳብ በቲዮሪ ሌቭል የሚቀመጥ ብቻ ሳይሆን ይህ ሎጎስ ከእግዚአብሔር ዘንድ ነበረ ብሎ ፐርሰኒፋይ ያደርገዋል። በጣም ኢምፖርታንት ነገሩ ይሄ ነው። እንግዲህ ክርስቲያን የሚያደርገው ፐርሰኒፋይ አካላዊ ያደርገዋል። ከእግዚአብሔር ዘንድ ነበረ ብሎ የሁለተኛው ላይ የምንመለከተው ነገር በጣም ኢምፖርታንት የሚሆነው ይሄ ነው። ስለዚህ ትሪኒታሪያን የሆነውን ይሄ ከዓለመ ሥላሴ ጋር ያለውን የቅድምና ህልውና እዛው መጀመሪያ ላይ የሚጠቁም ነውና በአይምሯችን ያለ ሀሳብ አይደለም። በቲዮሪ ሌቭል በኮንሴፕት ሌቭል ብቻ አብራርተን ፐርሰናል አይደለም ወይም ራሽናል ግራውንድ ያለው አይነት ሎጎስ አይደለም። አሁን በዛ ሌቭል ብቻ አውርተን የምናቆመው ነገር አይደለም። ፐርሰን ነው። ያ ፐርሰን ደግሞ አካል ነው። ያ አካል ከእግዚአብሔር ዘንድ ነበረ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ከእግዚአብሔር አብ ጋራ ያለ ሁለተኛ አካል ነው የሚለውን ነገር ይጠቁማል። ሁለተኛ አካል ነው፣ ዲስቲንክት አካል ነው ብቻ ሳይሆን እሱ ደግሞ እግዚአብሔር ነው። እግዚአብሔር ነበረ። በባህሪው ደግሞ አብሮት ከነበረው አካል የሚያንስ አይደለም። ስለዚህ ማለት ዲቫይን ፐርሰን አምላክ አካላዊ የሆነ አምላክ ነው ሎጎስ። ስለዚህ በክርስትና ውስጥ የተሰጠው መልስ ምንድን ነው? ለግሪኮች ፕሌቶን እንደደከመበት እንደተጨነቀበት፣ ወይም ደግሞ ሄራክሊተስ እንደተጨነቀበት እንደደከመበት በጣም ሪፋይንድ የሆነ ቲዮሪ እና ሪፋይንድ የሆኑ ኮንሴፕቶችን እዛ ላይ ለመድረስ የሚደረግ ጥረት ሳይሆን በተገለጠው የክርስትና ሂደት ውስጥ ያ መርህ አካላዊ እንደሆነ አወቅን፣ ተረዳን። ለምናውቀው ነገር ሁሉ ምንጭ የሆነን ያው አብሮት የነበረውን በአባቱ የነበረውን ምስጢር ሁሉ የተረከልን እሱን ይላል አይደል? ወደ ታች ወርዶ ልክ ነው እውነትን እንድናውቅ የሚያደርገን መርህ ነው የሚለውን ነገር ነው እኮ የሚናገረው። ግን ያ አካላዊ የሆነው ሎጎስ ነው ያንን የሚገልጥልን እና ይህንን አካላዊ ማድረጉ
የዮሐንስ ወንጌል የመጀመሪያው ምዕራፍ በጣም ኢምፖርታንት ፓርቱ ነው። ስለዚህ በሀሳብ ሌቭል በማሰላሰል ሌቭል ራሽናሊ ነገሮችን ሪፋይን ለማድረግ በሚደረግ ጥረት ብቻ የሚወሰን አይደለም የክርስቲያን ማይንድ። ያ አካል ነው። ያ አካል ቅድመ ህልውና የነበረው ነው። ከአባቱ ዘንድ ይኖር የነበረ ነው። ያ አካል ያንኑ ሎጎስ ደግሞ እሱ በነበረበት ዘመን የተገለጠው ስጋ ሆነ ብሎ ደግሞ በኋላ ላይ አብሮ ደቀ መዝሙር የሆነለት ጀስት ላይክ ፖይንቲንግ ማለት ነው ለእንትኑን ሎጎስ ብሎ የተናገረውን ነገር የዓለምን ኃጢአት የሚያስተሰርየው የእግዚአብሔር በግ የሚለው የዮሐንስ ወንጌል እሱ ይናገር የለ ዮሐንስ ራሱ እሱ ሁሉንም ነገር ሰብስቦ ወደዛ አካል ነው የሚመራው ማለት ነው። ሎጎስ ነበር አለ፣ በእግዚአብሔር ዘንድ ነበር አለ፣ ራሱ እግዚአብሔር ነበረ። እሱም ደግሞ በማዕከላችን ተገልጦ ያየ ነው፣ ስጋ የሆነው እሱ ነው የዓለምን ኃጢአት የሚያስተሰርየው ብሎ ደግሞ ጀስት ሂ ዋዝ ፖይንቲንግ ቱ ሂም ማለት ነው። እና የክርስትና መልስ ለግሪኮች ማይንድ ፐርሰኒፋይድ የሆነ አንድ አካልን ማስተዋወቁ እሱ ነው። ከዛ በኋላ እሱ ከተገለጠና እሱ ማየት ከጀመርን በኋላ የእውቀት ሁሉ ምንጫችን የተገለጠው አካል ነው። የተስፋችን ሁሉ የምኞታችን የፍላጎታችን ነገር ሁሉ ትልቁን ነገር በሀሳብ ይወራ የነበረውን ነገር በሰው ስላየ ነው። ከዛ በኋላ የምንፈልገው ነገር ሁሉ አካላዊ ከሆነው የእግዚአብሔር ልጅ ነው፣ ስጋ ከሆነ የእግዚአብሔር ልጅ ነው። ስለዚህ ወደዚህ ዳይሬክት የሚያደርግ ነው። ወደ የክርስትና ኤፒስቴሞሎጂ ነገረ እውቀት ከዝሮ የሆነ ነገረ እውቀት አይደለም። ተገልጦ ከሚያስተምር አምላክ ሰው ከሆነ አምላክ በአካል ከተገለጠ አምላክ የምንሰማው እውቀት ሆነ። ሁሉን የሚነግረን እሱ ነው። በአባቱ እቅፍ ያለውን የሚተርክልን እሱ ነው። የእውቀታችን ምንጭ እሱ ነው። ስለዚህ ወደ አንድ አካል እንድናተኩር፣ ከእሱ እንድንማር፣ ከእሱ እንድንሰማ፣ እሱን እንድንከተል ክርስቲያኒቲ በግሪክ ፍልስፍና የነበረውን የፓርሻል እውነት እንበለው የሆነ ፍላጎትን እንዴት አድርጎ እንደሞላ ማሳየቱ ይመስለኛል የሎጎስ ቴዎሎጂ በጣም ትልቅ ኮንትሪቢሽን ለግሪክ ፍልስፍና ብለን ካሰብን ለእኛም ረፍት የሚሆነን በእንደዚህ አይነት መልኩ ነው። ለፋይሎ ከሆነ ለምሳሌ ፋይሎ እንደኔ የግሪኮችን ማይንድ ተረድቶታል ብዬ አላስብም። ማለት አት ዘ ኤንድ ኦፍ ዘ ዴይ ኢንተርሚዲየት አካል ነው ያደረገው። እነሱ ኢንተርሚዲየት አካል ፍለጋ ላይ አይደሉም የነበሩት። ሀሳቡን ሲያሰላስሉ የነበሩት ሰዎች አልቲሜት ፕሪንሲፕሉን፣ አልቲሜት ትሩዙን፣ አልቲሜት ሶርሱን በመፈለግ ሂደት ውስጥና ያንን ነው ሎጎስ እያሉ ሲፈልጉ የነበሩት። ፋይሎ ያው አይሁዳዊም ስለነበረ ከመጻሕፍቶቹ እግዚአብሔር የሚል ሁሉን የፈጠረ አምላክ የሚል ስላለ ያንን ሁለቱ ለማዋሃድ በሄደበት የግሪኮችንም ጥረትና የግሪኮችንም ፍላጎት የቀነሰ ይመስለኛል እኔ ስረዳው። ማለት እነሱ ኢንተርሚዲየት ስለሆነው አካል የመፈለግ ሳይሆን አልቲሜት ስለሆነው ፕሪንሲፕል የመፈለግ ስለነበር የነሱ ፕሮጀክት ማለት ነው። ግን የእነሱን ፕሮጀክት ከመገለጥ ቴዎሎጂ ጋር አብሮ ያገናኘው በመሆኑ የዮሐንስ ወንጌል የሎጎስ ቴዎሎጂ በጣም ኢምፖርታንት ነው። ከዚህ አንጻር የሚታይ ይመስለኛል። ጆን አሁን ይሄ ዮሐንስ የተናገረው ቃል እንደምን ያለ ነው የሚለውን ይዘን ለምሳሌ አንዳንድ ጸሐፊያን አሉ ምን የሚሉ የስቶይክ ፊሎሶፊ ውስጥ ያለውን የሎጎስ ጽንሰ ሀሳብ ነው ክርስቲያኒቲ ኮንቨርት አድርጎ የተዋሰው። ለእነዚህ ሰዎች መልስ መመለስ የምንችለው እንደ ስቶይክ ያለ የሎጎስ ግንዛቤ አይደለም ያለን ብለን ስለሆነ የኛ የሎጎስ ግንዛቤ ወይም ደግሞ ዮሐንስ የተናገረለት ቃል እንዴት ነው በታሪክ ካየናቸውና በፍልስፍና ውስጥም ካየናቸው ከነዚያ ቃላት የሚለየው የሚለውን ትይዝልንና ቀሲስ አሁን ሲያስረዱን ካፓዶሺያን ፋዘርስ ናቸው አይደለ? ሞሮፍ ፐርሰኒፊኬሽን የሚያመለክት አድርገው በማስተማር በደንብ የሚታወቁት ማለት ነው። ከዛም በፊት ግን እነ ሄሬኒዮስ ጋር ቃሉ ይታወቃል ሎጎስ። እነ ጀስቲን ማርቲርም ደግሞ በተወሰነ እኛም እንቀበላቸዋለን ብለን እንደ አፖሎጂስት ኮንሲደር የምናደርጋቸው አባቶችም ደግሞ ሎጎስን ትንሽ የሆነ አይነት ፐርቨርዥን ባለበት መንገድ ደግሞ ተርጉመውታል።
ይህ በዚህ በዮሐንስ ወንጌል የተነገረው ቃል እንደምን ያለ ነው የሚለውን ቃል አንተም ታብራራና በአባቶች ትርጓሜ ደግሞ እንዴት ታየ የሚለውን ጨምረህ ንገረን። ቀሲስ አሁን ያነሱት ሀሳብ በጣም ጥሩ ነው። ይሄ እንትኑ ማለት ነው በሆነ ደረጃ እንደ ዕቅበተ እምነትም ግን ማየት ምንችል ይመስለኛል ማለት ነው። ይሄ ከግሪክ የመጣውን እንትን የእነሱን ፍላጎት ተመልክቶ ይሄንን ፍላጎት መንገዱ እናንተ የተከተላችሁት እንትን ሳይሆን ያመጣቸው ይመስለኛል። ራሽናሊ መሰረት የያዘ ኢምፐርሰናል የሆነ ጋድ ሳይሆን ያለው ፐርሰናል ጋድ ነው። ስለዚህ ዳይሬክት እያደረጋቸው ነው ማለት ነው። እንደ ዕቅበተ እምነቱን እያደረገ ነው ማለት የምንችል ይመስለኛል። በሁለተኛ ደረጃ ደግሞ ዝም ብሎ እንትን ያደረገው ወይም ደግሞ አስቀድሞ ከነበረው ከትራዲሽኑ ደግሞ ሙሉ በሙሉ ተፋቶ ነው ያመጣው ማለት ያስቸግራል። ምክንያቱም በተለይ ደግሞ በጥበብ መጽሐፍቱ ውስጥ ዊዝደም የሚለው ጥበብ የሚለው ራሱ ሎጎስን የሚወክልበት ጊዜ አለ። አገባቡ ደግሞ በጣም በተለይ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 2 ጀምሮ ያለውን ጥበብ ስትናገር የነበረውን ነገር ይሄንን የሚያነብሰው ግልጽ በሆነ መንገድ ያንን ሳያስታውስ ሊያልፍ አይችልም። ስለዚህ እንደውም አሁን ባናነበው አድማጮቻችን አሁን ቢያነቡት ብዬ የምለው አለ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22፣ መጽሐፈ ጥበብ ምዕራፍ 7 ቁጥር 21፣ መጽሐፈ ጥበብ አሁንም ምዕራፍ 9 ቁጥር 9 እስከ 11 ያሉት እንትኖች ይህንን የሚያሳዩ ናቸው። ስለዚህ ይሄ የትራዲሽኑም እንትን እያስከተለ ነው ማለት የምንችል ይመስለኛል። ይሄ እንትኑ ማለት ነው ጉዳዩ ወደ ያው ብዙ እንትን ሳለን በጣም ያው አባቶች ብዙ እንትን ብለውበታል። ብዙ ትርጓሜዎችን እዚህ ላይ በእኛም የአተርጓጉም ባህል እንደውም ቀሲስ ቅድም ሲያነሱ ያንን ቃል ለመለየት ብለው በትርጓሜ ያስገቡት ነገር አለ። ምንድነው አትሪኮን ሞርፎሪኮን አተርገዋል ማለት ከነዚህ ቃላት ሲለይ ነው ማለት ያመጧቸው እንትኖች አሉ። በጣም ብዙ ነገር እንትን ብሎታል። ስለዚህ ይህንን እያንዳንዱ የማንሳት እንትን አሁን ያለን አይመስለኝም ፍላጎትም እንትኑ ጊዜውም። ግን ቅዱስ ቄርሎስ እና ቅዱስ ሄራኒዮስን እንትን ያሉበትን ነገር የነሱ በጣም ብዙ ነው። የቅዱስ ቄርሎስ ትርጓሜ ማየት ይቻላል። ቁጥር 1 ላይ በጣም ብዙ አይነት ነገሮችን ሲያነሳስባል። ግን መርጬ ይህንን እንትን ብለው በጣም ደስ ይለኛል። በመጀመሪያ ቃል ነበረ የሚለውን ሲተረጉም መጀመሪያ የሚለው እግዚአብሔር አብን ነው ብሎ ያስቀምጣል። በመጀመሪያ ቃል ነበረ ሲል ያው በሚስጥረ ሥላሴ ውስጥ አስገኝ ወላዲ የምንለው አብን ነው ይላል። በመጀመሪያ ኢን ዘ ቢጊኒንግ የዜሮ ቃል ነበር አይደለም የምንለው ኢን ዘ ቢጊኒንግ ወይም ደግሞ ኢን ዘ ቢጊኒንግ በመጀመሪያ በአብ ማለት ነው። እና የእነሱን ደግሞ ህልውናንም ያሳያል። ኢን ዘ ቢጊኒንግ ሲል ምናልባት አማርኛው ላይይዘው ይችላል። በመጀመሪያ ቃል ነበረ ሲል ኢን ዘ ቢጊኒንግ የሚለው የሆነ ልዩነታቸው አለ። ኦሎጎስም የሚለውንም አማርኛ ላይይዝ ይችላል። ቃል ሲሆን ያው ሎጎስ ብቻ ነው የሚይዘው እንጂ አርቲክሏን ስለማይዝ ሎጎስ ኢን ዘ ቢጊኒንግ ዜር ዋዝ ዘ ወርድ ሲል በእግዚአብሔር አብ ዘንድ ወልድ ነበረ። በኋላ ዮሐንስ ወንጌል ላይ እንደሚናገረው በእኔ አብ እንዳለ እኔም አንተ እንዳለው የሚለውን ይዛል ይላል። ይሄ አስገኝ የሚለውን ሀሳብ ይዛል ይላል። ሁለተኛ ደግሞ ይላል በመጀመሪያ የሚለው ንግግር እንትንን ያመለክታል፣ አውቶሪቲን ያመለክታል፣ ስልጣንን ያመለክታል። ይሄ እንትሩ ማለት ነው። እና በመጀመሪያ ቃል ነበረ ሲል ይሄ ሎጎስ ከሁሉ ፍጥረት በላይ ሆኖ ፍጥረትን እየገዛ በስልጣኑ እየገዛ የሚኖር ከሁሉ በላይ የሆነ መሆኑን ቃል ከሁሉ በላይ መሆኑን ይሄ ሎጎስ መሆኑን ያሳያል ይላል። እና እዚህ ጋር ሄራኒዮስ ትንሽ እንትን ያደርጋታል፣ ይገለብጣትና ታዲያ ክርስቶስ መቼ ነው በሁሉም ላይ ያለውን ስልጣን ያሳየው ይልና
በመስቀሉ ላይ ነው ብሎ ይመልሳል። ስለዚህ በመጀመሪያ ቃል ነበረ ማለት በመስቀል ላይ ክርስቶስ ተሰቅሏል እያልን ነው ብሎ ይሄ የትንሣኤውንም ደግሞ ዳይሜንሽን እዚህ ውስጥ ማስገባት እንችላለን ማለት ነው። እና ያው ብዙ ነው ግን ይሄ በጣም ደስ ይላል። ውይይቱን ይወክላል ብለህ ቀሲስ እንደ መጠቅለያ የሚሆን ማንሳት የምትፈልጉት ሀሳብ? አሁን እንግዲህ ያው አይጠቀለልም፣ በጣም ሰፊ ነገር ይህን ውይይት ማለት ያው ጠቁመን ነው ልናልፍ የምንችለው። ጽሁፎቹ ብዙ ናቸው፣ ትርጓሜው ብዙ ነው። ይሄ ያው የክርስቲያን ሊትሬቸሮች ብቻ ሳይሆን ቅድምም እንዳልነው በግሪክ ፍልስፍናውም በሎጎስ ዙሪያ የተነገረው ነገር ሰፊ ነው፣ ትልቅ ነገር ነው። ዮሐንስ ወንጌል ላይም የተሰጡ ትርጓሜዎች በጣም ኢንተረስቲንግ ናቸው። ዮሐንስ አፈወርቅ ኦልሞስት ፕሮሎጉ ላይ በጣም ብዙ ኤፒሶዶችን ያሳለፈ ዮሐንስ አፈወርቅ እና ያው ዞሮ ዞሮ ምንድን ነው እንዲህ ክርስትና የቆመበት እውነት የቆመበት እምነት እንዴት ነው በወንጌሉ የተገለጠው? በዮሐንስ ወንጌል የሚለው ነው በጣም ኢምፖርታንቱ ነገር ማለት ነው። ዮሐንስ ወንጌል ማቴዎስ ወንጌል ላይ እሱን ስሙት የሌለ አብ በሰማይ እሱን ስሙት፣ ዘ ሶርስ ኦፍ ናውሌጅ እሱ ነው። ይሄ ነው ትልቁ ነገር ለኔ በጣም እንትን የሚያደርገኝ ነገር ይሄ ነው። የክርስቲያን ኤፒስቴሞሎጂ ሶርሱ እሱ ነው። ያስተማረው ትምህርት ነው፣ መስቀል ላይ ዋለው ነው፣ ያየ ነው፣ የሰማነው የተመለከትነው ነገር የእውቀት ሁሉ መጨረሻና የእውቀት ሁሉ ምንጭ ነው። ሌላ ሶርስ ፈልገን ሌላ አይነት ሜታፊዚካል ሪያሊቲን ልንገነባ አንችልም። አሴ ክርስቲያን ዚስ ቬሪ ኢምፖርታንት፣ በጣም በጣም ኢምፖርታንት ነው እና ቃልም ስጋ ሆነ ተመላለሰ በመካከላችን አየ ነው። ስለዚህ የምናየው አካል ማን ነው የሚለው ነገር በጣም ትልቁ የክርስቲያን ኮንትሪቢዩሽን ይሄ ነው። በነገር እውቀትም ቢሆን በሰዎች ልጆች ድህነትም ማለት ነው። እና እንግዲህ ዮሐንስ አፈወርቅ አንድ ነገር እዚህ ጋር ለመጨመር ያክል ይህንን የጻፈው አሳ አጥማጅ የነበረ ሰው ነው እና በእንደዚህ አይነት ፐርፌክሽን በእንደዚህ አይነት እንትን እንዴት ሊጽፈው ቻለ የሚለውን የሚያነሱ ሰዎች አሉ ይልና እንደዛማ ልናስብ አንችልም። ይሄ በመንፈስ ቅዱስ የተመሩ ሰዎች በመንፈስ ቅዱስ ኃይልና ጥበብ የጻፉ ሰዎች መሆኑን እንዳውም ይሄንን ምስጢር የጻፈው ሰው አሳ አጥማጅ መሆኑ ማሳያ ነው ይላል። ጉዳዩ በዲስኮርስ ሌቭል ብቻ የምናወራው አይደለም። ጀስት በዲስኮርስ ሌቭል ብቻም ሳይሆን የተገለጠው ነገር ትልቅ ምስጢር ነው። ትልቅ ምስጢር ነው። እንደው ከፊሎሶፊካል ግራውንድ እንዳንዱ ልንቆጥረው የምንችለው ብቻ አይደለም። እግዚአብሔር በየዘመናቱ ሲያስተምር ሲገልጥ የነበረውን ነገር በእንደዚህ አይነት ፍጹምነትና በእንደዚህ አይነት ከፍታ ለሰዎች የገለጠበት ነገር ነው። ስለዚህ አምላክ ሰው ሆነ፣ በመካከላችንም ተመላለሰ፣ አየነው፣ ሰማ ነው። ከእንደገና ደግሞ ስለኛ ሲል መስቀል ላይ ሞተ፣ በሶስተኛው ቀን ተነሳ፣ አረገ የምንለው አካል ስለምን አይነት አካል እያወራን እንደሆነ በደንብ ማሰብ ያስፈልጋል። ስለዚህ ፐርሰኒፋይድ ነው ሎጎስ የሚለው ነገር በአንድ ግሪክ ቦታ ሆኖ ማሰብ ነው፣ በአንድ ግሪክ። ስለዚህ ሎጎስ በጣም ትልቅ ኢምፖርታንት ትልቅ ኮንሴፕት ነው። ከሞላ ጎደል እንግዲህ ያው ይሄን ያክል ካልን ይበቃል ይመስለኛል። ጆን ሲያነሳ አንድ የሄሬኔዎስን ትርጓሜ መጨመር ፈልጊያለሁ። የጌኔስ ቴሬሲስ ላይ ሎጎስ ማለት አባቱ አብን የገለጠና ፍጥረትን ያዳነ ዘላለማዊ ልጅ ነው ብሎ ይገልጸዋል። እና በዚህ በትንሣኤው ሰሞን እኛም አንድ ሰንበት ላይ ቅዱስ ያሬድን ፍጥረትን አዳነ ስንል ነገረ መስቀሉን ነገረ ትንሣኤውን እያነሳን ስለሆነ ማለት ነውና የቅዱስ ያሬድ በአንድ ሰንበት የምናዜማው መዝሙር አለ። አርአየ ስልጣኑ ላይ ለሞት እንላለን። ስልጣኑን በሞት ላይ ያሳየ፣ በመስቀል ላይ ያሳየ እንላለን። ማለት ስልጣን ከፍ ከፍ ማለት ልዕልና በሞት መታየቱ ነው ማለት ነው። በሞት መታየቱ ነው ማለት ነውና ያንን በሞት ያደረገውን ማዳን ራሱ የሚወክል ነው። ልክ አንተ ቅዱስ ቄርሎስን አንስተ በመስቀል ላይ የሞተውን አምላክንም የሚወክል ቃል ነው ስላልክ ማለት ነው። የጥበብ ሁሉ ትልቁ ጥበብ ይሄ ነው። ትክክል ነው። ይሄንን መረዳት ትልቅ ጥበብ ነው።
ማለት ለሌላው ሰው እንደውም እኮ መሰናከያ ነው። ጉዳዩን ፊት ለፊት ለሚመለከተው ሰው ሞት መሸነፍ ነው። ግን እግዚአብሔር ኃይሉን ድካም በሚመስል ነገር መግለጡ የጥበብ ሁሉ ጥበብ ነው። ለምን? እሱ ራሱ ጥበብ ነውና፣ ራሱ ሎጎስ ነውና። ስለዚህ መጨረስ መሰለኝ። እንግዲህ እኛ የተወያየነውና የጠቆምናቸው ሀሳቦች እነዚህ ናቸው እንጂ ራሱን ችሎ ሰፊ ጊዜ ይዞ በጣም ብዙ ሊባልበት የሚችል ሀሳብ መሆኑን ከግምት ውስጥ አስገብታችሁ የኛ ውይይት ግን ይህንን መሰለ። በቀጣይ መርሃ ግብር እንመለሳለን። እስከዚያው ቸርን ሰንብት። እግዚአብሔር ይስጥልን።